በጭንቅላታችሁ ግራ በኩል ብቻ የሚመላለስ ወይም ደግሞ ድንገት ተነስቶ የሚያሰቃይ ራስ ምታት አጋጥሟችሁ ያውቃል? አብዛኞቻችን ራስ ምታት ሲመጣብን ውሃ ጠምቶኝ ይሆናል ወይም ደግሞ ደክሞኝ ነው ብለን እናሳልፈዋለን። ነገር ግን በግራ በኩል ብቻ የሚከሰት ራስ ምታት ከቀላል የጡንቻ መወጠር እስከ በጣም ከባድና አደገኛ የደም ስር መፈንዳት ምልክት ሊሆን እንደሚችል ታውቃላችሁ? በዚህ ቪዲዮም በግራ በኩል ለሚከሰት ራስ ምታት ምክንያት ሊሆኑ የሚችሉ 13 ነጥቦችንና መቼም በአስቸኳይ ወደ ሕክምና መሄድ እንዳለባችሁ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ ጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩ ላይክ አድርጉት። መልካም ቆይታ ይሁንላችሁ። በጭንቅላት በግራ በኩል የሚከሰት ራስ ምታት በማይግሬን፣ በቀላል ጉዳቶች፣ በጆሮ ኢንፌክሽን ወይም ደግሞ በጥርስ ችግሮች ምክንያት ሊመጣ ይችላል። በአንዳንድ ሁኔታዎች ደግሞ የደም ስሮችን፣ አይንን ወይም ደግሞ መንጋጋን በሚነኩ የጤና ችግሮች ምክንያት ሊከሰት ይችላል። ምንም እንኳን አብዛኞቹ በግራ በኩል የሚከሰቱ ራስ ምታት መንስኤዎች አደገኛ ባይሆኑም አንዳንድ ሁኔታዎች ግን አስቸኳይ ሕክምና ሊፈልጉ ይችላሉ። የማስጠንቀቂያ ምልክቶቹም ድንገተኛና ከፍተኛ ህመም፣ የእይታ ማጣትን፣ የሰውነት መዛል ወይም ደግሞ መንቀጥቀጥን ያካትታሉ። በጭንቅላት በግራ በኩል የሚከሰት ራስ ምታት እንደ መንስኤው ሁኔታ ለደቂቃዎች ወይም ደግሞ ለቀናት ሊቆይ ይችላል። በእረፍትና በቀላል ሕክምናዎች ሊሻሻሉ ቢችሉም የማይለቁ ወይም ደግሞ በጣም ከባድ የሆኑ ሁኔታዎች ግን ሕክምና ምርመራ እንዲሁም ደግሞ ልዩ ክትትል ያስፈልጋቸዋል። ታዲያም በጭንቅላታችን በግራ በኩል ወይም ደግሞ የጭንቅላታችን የግራ ክፍል ላይ የሚከሰት ራስ ምታት መንስኤው ምንድን ነው የሚለውን 13 ዋነኛ መንስኤዎችን በመቀጠል በዝርዝር እንመለከታለን። አንደኛ፣ ከአደጋ የሚመጣ ጉዳት ነው። በጭንቅላት በግራ በኩል የሚከሰት ራስ ምታት እንደ መውደቅ፣ በኳስ መመታት ወይም ደግሞ በመኪና አደጋ ባሉ አጋጣሚዎች በሚደርስ ድንገተኛ ግጭት ወይም ደግሞ ጉዳት ምክንያት ሊከሰት ይችላል። ጉዳቱ ቀላል በሚሆንበት ጊዜ ከጥቂት ቀናት በኋላ ከሚጠፋ መጠነኛ ህመምና እብጠት ውጪ ሌሎች ምልክቶች ብዙ ጊዜ አይታዩ። ነገር ግን በጭንቅላት በግራ በኩል የሚደርስ ከፍተኛ ጉዳት የጭንቅላት መናጋትን ሊያስከትልብን ይችላል። የዚህ አይነቱ ራስ ምታት ብዙ ጊዜ እንደ መውረር ወይም ደግሞ እንደ መጫን ስሜት የሚገለጽ ሲሆን ህመሙ በብዛት የሚሰማው ጉዳቱ በደረሰበትም አካባቢ ነው። የዚህ አይነቱ ራስ ምታት በጥቂት ቀናት ውስጥ የመሻሻል ዝንባሌ ያለው፣ ሆኖም ግን ህመሙ በጣም ከባድ ከሆነ ወይም ደግሞ ከአንድ ሳምንት በላይ ከቆየ ሐኪምን ማማከር ይኖርባችኋል። ሐኪሙም እንደ አስታሚኖፊን ያሉ የህመም ማስታገሻዎችን ሊያዝላችሁ ይችላል። ጉዳቱ እንደደረሰ ወዲያውኑ እንደ ማስመለስ ወይም ደግሞ ራስን መሳት ያሉ ምልክቶች ከታዩ ግን ከባድ የጭንቅላት ጉዳት አለመኖሩን ለማረጋገጥ በአስቸኳይ ወደ ድንገተኛ ክፍል መግባት ይኖርባችኋል። ሁለተኛ ምክንያቱ ማይግሬን። ማይግሬን በጭንቅላት በግራ በኩል ለሚከሰት ራስ ምታት ምክንያት ሊሆን ይችላል። በአጠቃላይ የማይግሬን ህመም እንደ መራመድ ወይም ደግሞ ደረጃ መውጣት ባሉ አካላዊ እንቅስቃሴዎች ወቅት እየበረታ ይሄዳል። ህመሙ ከመጀመሩ በፊት ወይም ደግሞ በህመሙ ወቅት እንደ ማስመለስ፣ ማቅለሽለሽ፣ የእይታ ብዥታ እናም ብርሃን ብልጭታ ካሉ ሌሎች ምልክቶች ጋር ሊከሰት ይችላል። የማይግሬን ህመም አብዛኛውን ጊዜ እንደ መውረር ወይም ደግሞ እንደ ምት የሚሰማ ሲሆን በብዛት በአንድ የጭንቅላት ጎን ላይ ብቻ የሚከሰት ነው። የማይግሬን ህመም ካለባችሁም ለምርመራና እንደ አስፈላጊነቱም ለህክምና ወደ አጠቃላይ ሐኪም ወይም ደግሞ የነርቭ ስፔሻሊስት መሄድ ይኖርባችኋል። ህክምናው እንደ ህመም ማስታገሻዎችንና አንቲ ኮንቨልሳንት ያሉ መድኃኒቶችን እንዲሁም ደግሞ እንደ በቂ እንቅልፍ ማግኘት እናም መደበኛ የአካል ብቃት እንቅስቃሴ ማድረግ ያሉ የኑሮ ለውጦችን ሊያካትት ይችላል። በተጨማሪ ምልክቶቹ ለመቀነስና ህመሙም እንዳይቀሰቀስ ለማድረግ ልዩ የሆነ የማይግሬን አመጋገብም ጠቃሚ የሚሆንበት ሁኔታ አለ። ሶስተኛ፣ የደም ስር እብጠት ሲኖር ነው። ይህም ቫስኩላይተስ ይባላል። በጭንቅላት በግራ በኩል የሚከሰት ራስ ምታት በቫስኩላይተስ በተለይ ደግሞ በማዕከላዊ የነርቭ ስርዓት ቫስኩላይተስ ምክንያት ሊመጣ ይችላል። ይህም በሽታ በአንጎልና በአከርካሪ አጥንት ውስጥ ያሉ የደም ወሳጅ አርተሪስ እና የደም ምልስ ቬን ስሮች እብጠት ሲኖር ነው። በአጠቃላይ እነዚህ የደም ስሮች ብለድ ብሬን ባሪየር በተባለው የሰውነት መከላከያ የተጠበቁ ቢሆንም የሰውነት በሽታ መከላከል ስርዓት ግን እነዚህ የደም ስሮች ከከባድ ነገሮች አንቲጂን ለመከላከል በሚነሳሳበት ጊዜ እብጠት ሊከሰት ይችላል። ለእብጠቱ መንስኤ የሚሆነው ባዕድ ነገር በቀላሉ የሚታወቅ ወይም ደግሞ በደንብ የተጠና አይደለም። ሆኖም ግን ይህ የማዕከላዊ የነርቭ ስርዓት ቫስኩላይተስ በመድኃኒት አለርጂ ወይም ደግሞ በከፍተኛ የኮካይን ሱስ ምክንያት ሊቀሰቀስ እንደሚችል ይገመታል። የዚህ አይነቱ ቫስኩላይተስ ምልክቶች የእይታ ማጣት፣ የማስመለስ ችግር፣ የሰውነት ሚዛን መሳትና የሚጥል በሽታ መሰል መንቀጥቀጥን ያስከትላል። ይህም የጤና ሁኔታ በጣም ከባድና አስቸኳይ ሕክምና የሚፈልግ ነው። ከራስ ምታቱ ጋር ተያይዞም እንደ ሚዛን መሳት ወይም ደግሞ የማስታወስ ችግር ያሉ ምልክቶች ካሉ ሳይዘገዩ ወደ ሕክምና መሄድ ይኖርባቸዋል። ይህም ህመም አብዛኛውን ጊዜ ድንገተኛ፣ የማይለቅ በተለይ ቀጣይነት ያለውና
በጣም ከፍተኛ የሆነ ህመም ነው። በተጨማሪም እንደ ምት ሊሰማ ይችላል። ህመሙ በአንድ የጭንቅላት ጎን ብቻ ወይም ደግሞ በመላው ጭንቅላት ላይ ሊሰራጭም ይችላል። እነዚህ ምልክቶችም በአስቸኳይ በሆስፒታል ደረጃ መታየትና መገምገም ይኖርባቸዋል። ሐኪሞቹም የደም ስሮችን ሁኔታ ለመመልከት ህክምናውን ለመምራትም እንዲሁም ደግሞ እንደ አንጎል ውስጥ የደም ዝውውር መቋረጥና ስትሮክ ያሉ ተጨማሪ ችግሮችን ለመከላከል የኤምአርአይ፣ ሲቲ ስካን እናም የአንጂኦግራም ምርመራዎችን ሊያዙ ወይም ደግሞ ሊታዙ ይችላሉ። ህክምናውም እብጠትን ለመቀነስ ከፍተኛ መጠን ያለው የኮርቲኮስትሮይድ መድኃኒት መስጠትን ያካተተ ይሆናል ማለት ነው። ስለዚህ በደም ስር እብጠት አማካኝነትም ራስ ምታት ሊከሰትባችሁ ይችላል። ይሄም ሁኔታ ቫስኩላይተስ እንለዋለን ማለት ነው። አራተኛ የጆሮ ኢንፌክሽን። በግራ በኩል የሚከሰት የጆሮ ኢንፌክሽን በዚያውም አካባቢ ለሚሰማ ራስ ምታት መንስኤ ሊሆንብን ይችላል። ሌሎች ሊታዩ የሚችሉ ምልክቶች ትኩሳትና ከጆሮ የሚወጣ ፈሳሽ ይካትታሉ። በጆሮ ውስጥ የሚሰማው ህመም ወደ ጭንቅላት ጎን፣ በጆሮ ዙሪያ ወዳለው አካባቢ እንዲሁም ደግሞ ወደ መንጋጋና አንገት ሊሰራጭ ይችላል። ህመሙ አብዛኛውን ጊዜ እንደ ሞጋት ተደርጎ ይገለጻል። የጆሮ ኢንፌክሽን እንዳለባችሁም ከተጠራጠራችሁ አጠቃላይ ሐኪም ወይም ደግሞ የጆሮ አፍንጫና ጉሮሮ ስፔሻሊስትን እንድታማክሩ ይመከራል። ህክምናው አብዛኛውን ጊዜ እንደ አንቲባዮቲክስና የህመም ማስታገሻ ያሉ መድኃኒቶችን መጠቀምን ያካተተ ይሆናል። አምስተኛ የጥርስ ኢንፌክሽን። በአፍ ውስጥ በግራ በኩል የጥርስ ኢንፌክሽን ሲከሰት ህመሙ ጉዳቱ ከደረሰበት ጥርስ ተነስቶ ወደ አካባቢውና ወደ ጭንቅላት ሊሰራጭ ይችላል። ከዚህ የራስ ምታት አይነት ጋር አብሮ ሊታዩ የሚችሉ ሌሎች የተለመዱ ምልክቶችም የድድ እብጠት፣ ድድ በቀላሉ ደም መፍሰስ እናም ደግሞ በከፋ ሁኔታ ትኩሳት ይካተታሉ። ህመሙ አብዛኛውን ጊዜ የተጎዳውን ጥርስ ስትነኩት ወይም ደግሞ ትኩስ ወይም ደግሞ ቀዝቃዛ መጠጦችን ስትጠጡ እየበረታ ይሄዳል። ጥርሶች በጭንቅላት ውስጥ ካሉ ሌሎች ነርቮች ጋር ተመሳሳይ የነርቭ መስመሮችን ስለሚጋሩ ህመሙ ደርባባ ወይም ደግሞ እንደ ሞጋት ሆኖ ከጥርስ ተነስቶ ወደ ሌሎች የጭንቅላት ክፍሎች ሊሰራጭባችሁ ይችላል ማለት ነው። የጥርስ ኢንፌክሽን እንዳለባችሁ ለምርመራና እንደ አስፈላጊነቱም ለህክምና የጥርስ ሐኪምን ማየት ይኖርባችኋል። እንደ ሁኔታውም ክብደት ህክምናው በአንቲባዮቲክስ አጠቃቀም ወይም ደግሞ የተጎዳውን ጥርስ መንቀልን ሊያካትት ይችላል ማለት ነው። ስድስተኛ ምክንያቱ ቴምፖራር አርትራይተስ ነው። ቴምፖራር አርትራይተስ የደም ስሮች እብጠት ማለት ነው። በጭንቅላት በግራ በኩል ያሉ የደም ስሮች ሲቆጡ ወይም ደግሞ ሲያብጡ በግራ በኩል የራስ ምታት፣ ጊዜያዊ የእይታ ማጣትና ምግብ ለማኘክ መቸገርን ሊያስከትል ይችላል። ይህም ህመም አካባቢውን በመንካት ወይም ደግሞ በመጫን ጊዜ የመባባስ ዝንባሌ ያለው፣ ይህም እንደ ፀጉር ማበጠር ወይም ደግሞ በዚያ በኩል መተኛት ያሉ የተለመዱ ተግባራትን አስቸጋሪ ሊያደርገው ይችላል ማለት ነው። ሌሎች ምልክቶች ትኩሳትና አጠቃላይ ሰውነት መዛንን ሊያካትቱ ይችላሉ። ህመሙም አብዛኛውን ጊዜ በግንባርና በጆሮ መካከል ባለው አካባቢ ላይ የሚሰማ ሲሆን በጣም ከፍተኛ የማይለቅና የሚያቃጥል ነው። እንዲሁም ደግሞ እንደ መወረር ወይም ደግሞ እንደ ግፊትም ሊሰማችሁ ይችላል። ቴምፖራል አርትራይተስ ካለባችሁም የሩማቶሎጂ ባለሙያ ማየት ይኖርባችኋል። በሽታውም ከተረጋገጠ ራስ ምታቱን ለመቆጣጠርና ችግሩም እንዳይባባስ እንደ ኮርቲኮስትሮይድ ያሉ መድኃኒቶች በህክምና የሚታዘዙ ይሆናል ማለት ነው። ሰባተኛ ቴምፖሮ ማንዲቡላር ጆይንት ዲስኦርደር ነው። ይህም የቲኤምጂ ችግር እንለዋለን። የቲኤምጂ ችግር የሚከሰተው በመንጋጋ መገጣጠሚያ አሰራር ላይ ችግር ሲፈጠር ሲሆን ይህም የመንጋጋ እንቅስቃሴን ሊያስተጓጉልና ከፍተኛ ህመምም ሊያስከትል ይችላል። በግራ በኩል የሚከሰት የቲኤምጂ ችግር ወደ ግራ ጆሮ፣ ግንባርና ወደ ግራም የጭንቅላት ክፍል የሚዛመት ህመም ሊያመጣ ይችላል። ይህም ህመም አብዛኛውን ጊዜ በመንጋጋ መገጣጠሚያ አካባቢ የሚጀምርና ወደ ግንባር ወይም ደግሞ ወደ አንገት የሚዛመት የሚቆረቆር ወይም ደግሞ ደርባባ አይነት ህመም ሊሆን ይችላል። በቲኤምጂ ችግር ምክንያት የሚመጣ ራስ ምታት እንዳለባችሁ ከተጠራጠራችሁ የጥርስ ሐኪም ወይም ደግሞ የአጥንት ሐኪምን ማማከር ይኖርባችኋል። ብዙ ጊዜ ይሄ ሁኔታ በህመም ማስታገሻዎችና በፊዚዮቴራፒ ሊታከም ይችላል። ይበልጥ ከባድ ከሆኑ ሁኔታዎች ደግሞ ቀዶ ጥገና ሊያስፈልግ ይችላል ማለት ነው። ስምንተኛ በግራ በኩል ለሚከሰት ራስ ምታት ምክንያት የሚሆነው ግላኮማ ነው። በግራ አይን ላይ የሚከሰት ግላኮማ አንዳንድ ጊዜ በድንገት በግራ የጭንቅላት ክፍል ላይ በተለይ ጉዳቱ በደረሰበት አይን አካባቢ ህመምን ሊያመጣ ይችላል። ከግራ በኩል ራስ ምታት በተጨማሪም ይሄ ሁኔታ እንደ አይን መቅላት፣ የእይታ ብዥታ፣ ማቅለሸሽና ማስመለስ ያሉ ምልክቶችን ሊያመጣ ይችላል። ይህም ህመም አብዛኛውን ጊዜ በአይን ዙሪያ የሚሰማ ትልቅ የሚቆረቆር ስሜት ሲሆን ወደ ግንባር፣ ወደ ጎንዮሽ የጭንቅላት ክፍል ወይም ደግሞ ወደ ሙሉ የጭንቅላት ጎን ሊሰራጭ ይችላል። ለግላኮማ የአይን ሐኪምን ነው ማማከር ያለባችሁ። ህክምናው የአይን ማጣትን ለመከላከል ያለመ ሲሆን በአይን ውስጥ ያለው ግፊት ለመቀነስ የሚረዱ የአይን ጠብታዎችን መጠቀምን አልፎ ተርፎም ቀዶ ጥገናን ሊያካትት ይችላል ማለት ነው።
ዘጠነኛ እጢዎች ስንል በጭንቅላት ውስጥ የሚፈጠሩ እጢዎች ማለት ነው። ምንም እንኳን ያልተለመደ ቢሆንም የአንጎል እጢዎች በአንዳንድ ሁኔታዎች በግራ በኩል ለሚከሰት ራስ ምታት ምክንያት ሊሆኑ ይችላሉ። አብዛኛውን ጊዜ እንደ መንቀጥቀጥ፣ በልዩ የሰውነት ክፍሎች ላይ የሚሰማ ድካም ወይም ደግሞ መደንዘዝ፣ ማቅለሽለሽ፣ ማስመለስና ጊዜያዊ የሆነ የእይታ መቋረጥ ያሉ ሌሎች ምልክቶች አብረው ይታያሉ። ህመሙ በጠዋት ጠዋት በጀርባ ስተኙ፣ ስታስሉ ወይም ደግሞ ኃይል የሚጠይቅ ስራ ስትሰሩ የመባባስ ዝንባሌ አለው። ይህ ህመም እጢው ባለበት አካባቢ ብቻም ሊወሰን ወይም ደግሞ በመላው ጭንቅላት ላይ ሊሰማና ሊሰራጭ ይችላል። አብዛኛውን ጊዜም እንደ ደርባባ ወይም ደግሞ እንደ መጫን፣ ይሄ ማለት ፕሬሸር እንዳለው አይነት ስሜት ይገለጻል ማለት ነው። የጭንቅላት እጢ እንዳለባችሁ ከተጠራጠራችሁም እንደ ሲቲ ስካን እንዲሁም ደግሞ ኤምአርአይ ያሉ ጥልቅ የምስል ምርመራዎች ማድረግ ይኖርባችኋል። እጢው መኖሩ ከተረጋገጠም አብዛኛውን ጊዜ እጢው ሲታከም ራስ ምታቱም አብሮ ይጠፋል ማለት ነው፣ ወይም ደግሞ አብሮ የሚሻሻል ይሆናል። ህክምናው ቀዶ ጥገናንና እንዲሁም ደግሞ የኬሞቴራፒ ህክምናን ሊያካትት ይችላል። አስረኛ ስትሮክ። ስትሮክ በጭንቅላት በግራ በኩል ለሚከሰት ራስ ምታት መንስኤ ሊሆን ይችላል። በተለይ የተጎዳው የአንጎል ክፍል የህመም ስሜትን የሚቆጣጠሩ ቦታዎችን የሚያካትት ከሆነ ማለት ነው። ራስ ምታቱ እንደ ሰውነት መዛል፣ የመናገር ችግር፣ የፊት መጣመም ወይም ደግሞ ድንገተኛ የእይታ ችግር ካሉ የነርቭ ለውጦች ጋር በተመሳሳይ ጊዜ ሊከሰት ይችላል። የዚህ አይነቱ ራስ ምታት ከመካከለኛ እስከ ከፍተኛ ሊሆን ይችላል። እንዲሁም ደግሞ በድንገት የሚከሰትም ሊሆን ይችላል። ህመሙ ቀደም ሲል ከምታውቁት ራስ ምታት የተለየ ወይም ደግሞ በጣም ከፍተኛ ሆኖ ሊሰማችሁ ይችላል። እንዲሁም ከነርቭ ምልክቶች ጋርም ተያይዞ ሊመጣ ይችላል ማለት ነው። ስትሮክ በአስቸኳይ በሆስፒታል መታከም ያለበት ድንገተኛ የጤና ችግር ነው። ህክምናውም አብዛኛውን ጊዜ የአንጎል ምስል ምርመራን፣ ኢማጂኒንግ እንዲሁም ደግሞ የደም ዝውውርን ለመመለስ፣ ተጨማሪ ጉዳትን ለመከላከል የሚረዱ ለምሳሌ የረጋውን ደም የሚያሟሙ መድኃኒት ወይም ደግሞ ኢንዶቫስኩላር ፕሮሲጀርን ያካትታል ማለት ነው። አንዴ የስትሮክ ሁኔታው ከተረጋጋ በኋላ ግን ህመሙን ለመቆጣጠር የህመም ማስታገሻዎች ሊሰጡ ይችላሉ ማለት ነው። 11ኛ ምክንያቱ አኑሪዝም ነው። የአንጎል አኑሪዝም፣ ይሄ ማለት የደም ስር መፍሰስ ወይም ደግሞ መፈንዳት ማለት ነው። በተለይ ደም በሚያፈስበት ወይም ደግሞ በሚፈነዳበት ጊዜ በግራ የጭንቅላት ክፍል ላይ በጣም ከፍተኛ የሆነ ራስ ምታት ሊያስከትል ይችላል። ይሄ በጣም ከባድ የሆነ በግራ በኩል በተለይ በግራ በጭንቅላት ክፍል ማለት ነው ሊከሰት የሚችል ከባድ ምክንያት ነው። አንዳንድ ጊዜ ያልፈነዳ አኑሪዝም እንኳን በአንድ በኩል ያሉ የሰውነት ክፍሎችን ወይም ደግሞ ነርቮችን ከተጫነ በዚህ አካባቢ ህመምን ሊያመጣ ይችላል። እንኳን ፈንድቶ ሳይፈነዳ እንኳን ህመም ሊመጣ ይችላል ማለት ነው። ይህም ህመም አብዛኛውን ጊዜ ድንገተኛና እጅግ በጣም ከፍተኛ ሲሆን በጥቂት ሰኮንዶች ውስጥ ወደ ከፍተኛ ደረጃ የሚደርስ ነው። ብዙ ጊዜ በህይወት ዘመን አጋጥሞ የማያውቅ አስከፊው ራስ ምታት ተብሎ ነው የሚገለጸው ራሱ። ስለዚህ አስከፊ የሚባል ራስ ምታት ነው። በጣም ከባድና አደገኛ የሆነ ራስ ምታት ነው። ይሄ ማለት በግራ በኩል ያሉት ማለትም በግራ የጭንቅላታችን ክፍል ያሉት የደም ስሮች ሲፈነዱ ወይም ደግሞ ደም ሲፈስ የሚከሰት ነው። አኑሪዝም ይባላል። ስለዚህ በጣም ከባድ በህይወት ዘመን ተከስቶ የማያውቅ ራስ ምታት እስከመባል ድረስ የሚገለጽ አደገኛ ነው ማለት ነው። ከህመሙ ጋር ማቅለሽለሽ፣ የአንገት መደንዘዝ፣ ማስመለስ፣ ግራ መጋባት ወይም ደግሞ መንቀጥቀጥ ምልክቶች ሊታዩ ይችላሉ። አኑሪዝም ከተከሰተባችሁ በአስቸኳይ በድንገተኛ ክፍል ምርመራ የሚያስፈልጋችሁ ይሆናል። ህክምናውም እንደ ቀዶ ጥገና ወይም ደግሞ የደም ስሩን በልዩ ዘዴ መድፈን፣ ይሄ ማለት ኢንዶቫስኩላር ኮይሊንግ ያሉ ሂደቶችን ሊያካትት ይችላል ማለት ነው። ስለዚህ እስካሁን ከዘረዘርኳቸው ይህ አስከፊ የሆነ ምክንያቱ ነው። የሚያስከትለው ራስ ምታት በጣም ከባድና አደገኛ የሆነ ራስ ምታት ነው ማለት ነው። 12ኛ በግራ የጭንቅላታችን ክፍል ለሚከሰት ራስ ምታት መንስኤ የጭንቀት ራስ ምታት ነው። ይሄ ማለት ቴንሽን ሄዴክ እንለዋለን። ምንም እንኳን የጭንቀት ራስ ምታት አብዛኛውን ጊዜ በሁለቱም የጭንቅላት ጎኖች ላይ የሚሰማ ቢሆንም አንዳንድ ጊዜ ግን በግራ በኩል በደንብ በርትቶ ሊሰማ ይችላል። ይህም አይነቱ ራስ ምታት ከጡንቻ መወጠር፣ ከጭንቀት ወይም ደግሞ ካልተስተካከለ የአቀማመጥ ሁኔታ ጋር የተያያዘ ነው። ህመሙ አብዛኛውን ጊዜ እንደ ደርባባ እናም እንደ መጨምደድ ወይም ደግሞ እንደ መጫን ስሜት የሚገለጽ ሲሆን ጭንቅላትን በሪባን ወይም ደግሞ በፋሻ እንደታሰረ ያክል ይሰማቸዋል። ህመሙ ለጥቂት ደቂቃዎች ወይም ደግሞ ለቀናት ሊቆይ ይችላል። ህክምናው እረፍት ማድረግን፣ ጭንቀትን መቆጣጠርና እንደ አስታሚኖፊን ወይም ደግሞ አይቡፕሮፊን ያሉ ቀላል የህመም ማስታገሻዎችን መውሰድን ያካትታል። በተጨማሪም የሰውነትን አቀማመጥ ማስተካከል ወይም ደግሞ ፊዚዮቴራፒ የጡንቻ መወጠርን ለመቀነስ የሚረዱ ይሆናል ማለት ነው። 13ኛና በስተመጨረሻ ምክንያት ብለን ያነሳ ነው የሳይነስ ኢንፌክሽን ነው። በግራ በኩል የሚከሰት የሳይነስ ኢንፌክሽን ካለ በግራ ጉንጭ፣ በግንባር፣ በአይን ዙሪያ ወይም ደግሞ በላይኛው ጥርስ አካባቢ ራስ ምታትን ሊያመጣ ይችላል። ይህም የሚሆነው በሳይነስ መተላለፊያዎች ውስጥ ያለው እብጠት ወይም ደግሞ መዘጋት
በአንድ የፊት ጎን ላይ ያለውን ጫና ስለሚጨምረው ነው። ህመሙ አብዛኛውን ጊዜ እንደ ግፊት ስሜት የሚገለጽ ሲሆን ወደፊት ጎንበስ ስትሉ ህመሙ የሚባባስ ይሆናል። ሳይነስ ስለሆነ ማለት ነው። ከአፍንጫ መታፈን፣ ከአፍንጫ ፈሳሽ መውጣት ወይም ደግሞ የሽታ ስሜት መቀነስ ጋር ሊከሰትም ይችላል ማለት ነው። አብዛኛው የሳይነስ ኢንፌክሽን በእረፍት፣ በፈሳሽ፣ በህመም ማስታገሻዎችና አፍንጫን በጨው ውሃ በመታጠብ የሚሻሻል ነው። ምልክቶቹ ካለቀቁ ግን ሐኪም አንቲባዮቲክ ሊያዝላችሁ ይችላል ማለት ነው። ስለዚህ እንግዲህ እነዚህ በዋነኛነት የተመለከትናቸው 13 ምክንያቶች በግራ የጭንቅላታችን ክፍል ለሚከሰት ራስ ምታት ዋነኛ የሚባሉ መንስኤዎችና ምክንያቶች ናቸው ማለት ነው። ታዲያም ከነዚህ ምልክቶች ጋር ተያይዞ አንዳንድ ተጨማሪ ምልክቶች ሲከሰቱ ሐኪምን ማማከር ያስፈልጋል። በተለይ አደገኛ የሚባሉ ምልክቶች አሉ። እነዚህ ምልክቶች ምንድናቸው? ምክንያቱ ባልታወቀ ሁኔታ በተደጋጋሚ የሚከሰት ወይም ደግሞ እየተባባሰ የሚሄድ ራስ ምታት ካለባችሁ፣ በጥቂት ሰኮንዶች ውስጥ ወደ ከፍተኛ ደረጃ የሚደርስ ድንገተኛና ከባድ ራስ ምታት ካጋጥማችሁ፣ በተለይ ራስ ምታት ድንገተኛ ከሆነ እና ከባድ ከሆነ እየተባባሰ የሚሄድ ከሆነ ፈጽሞ ችላ እንዳትሉ። ሌላው እንደ ሰውነት መዛል፣ መንቀጥቀጥ፣ ራስን መሳት ወይም ደግሞ ግራ መጋባት ያሉ የነርቭ ምልክቶች አብረው የሚከሰቱ ከሆነ፣ እንደ እይታ ብዥታ፣ በአንድ ነገር ላይ ሁለት ሆኖ መታየት ወይም ደግሞ ጊዜያዊም የእይታ መጥፋት ያሉ ምልክቶች ካጋጠሙ፣ በጀርባ ስተኙ፣ ስታስሉ ወይም ደግሞ ከባድ የአካል ብቃት እንቅስቃሴ ስታደርጉ የሚቀሰቀስ ወይም ደግሞ የሚባባስ ራስ ምታት ካለባችሁ፣ ከትኩሳት፣ ከአንገት መደንዘዝ ወይም ደግሞ ምግብ በምታኝኩበት ጊዜ ከሚሰማ የመንጋጋ ህመም ጋር የተያያዘ ራስ ምታት ካለባችሁ፣ እንዲሁም ቀደም ሲል የካንሰር ታሪክ ካለባችሁ ወይም ደግሞ እድሜያችሁ ከ50 ዓመት በላይ ከሆነ በኋላ አዲስ ራስ ምታት ሲጀምራችሁ ወይም ደግሞ ሲከሰትባችሁ፣ እነዚህ ሁኔታዎች ካጋጠሟችሁ፣ አሁን የዘረዘርኳቸው ሁኔታዎች ካጋጠሟችሁ ፈጽሞ ችላ ሳትሉ በቶሎ መታከም ይኖርባችኋል ማለት ነው። አንደኛ ለሐኪም ማሳወቅ አለባችሁ። ፈጥናችሁም ደግሞ ህክምናና እንዲሁም ደግሞ ምርመራ ማድረግ አለባችሁ ማለት ነው። እነዚህ የራስ ምታት ምልክቶች በፍጹም ችላ መባል የሌለባቸው አደገኛ ምልክቶች እንደሆኑ ልታውቁ ይገባል። እንግዲህ እንዳየነው የግራ በኩል ራስ ምታት በግራ የጭንቅላታችን ክፍል የሚከሰት ራስ ምታት ማለት ነው ብዙ መንስኤዎች አሉት። አብዛኞቹ በቀላል እረፍትና በቤት ውስጥ ጥንቃቄዎች የሚሻሻሉ ቢሆንም እንደ ድንገተኛ ከፍተኛ ህመም፣ የእይታ ለውጥ ወይም ደግሞ የሰውነት መዛል ያሉ ምልክቶች ካዩ ግን በፍጹም ጊዜ ሳይሰጡ ወደ ህክምና መሄድ እንዳለባችሁ መዘንጋት የለባችሁ ማለት ነው። ጤናችሁም በእጃችሁ እንዳለ አትርሱ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረግ፣ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እንደነዚህ አይነት ጠቃሚ ጤና መረጃዎች በየጊዜው እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።